የምትፈልጊው? ለምን በሰላም ወደ መጣሽበት አትመለሽ? አትልፊ፣ አላደርገውም። አደይ አንቺ እንደፈለግሽ አለምሽን እየቀጭሽ ዴቢዬን ስታታለይ ዝም ብዬ አላይሽም። እሺ ቆይ ሰው ሁሉ እንደራስሽ ነው እንደሚመስልሽ? ቆይ ግን እንዴት ነው የምታስቢው? እንደፈለግኩ አስባለሁ። ደግሞ ያላየሁትን ነገር አልተናገርኩም። ዝም ብለሽ ባትለፊ መልካም ነው። ዴብ መቼም ካንቺ ጋር ሊሆን አይችልም። እሺ እሱን አብረን እናያለን። ይልቅ ዶክተር እየጠበቀሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። የአደይን ሰራተኛዋ አደይን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የሰራተኛዋ አደይ ድራማ ሲጀምር ገጀራው እንግዲህ ቢዛን አንቆ ለምን አባሽ ነው እስከዛሬ በፍርድ ቤትና እንደዛ ፖሊሶች ሲጠይቁሽ ትክክለኛውን መልሰሽ ራስሽ መታሰር ሲገባሽ ሁሉንም ነገር ወዲያን ያላከሽ እስር ቤት እንዲፈረድብኝ ያደረግሽው ምንድነሽ እያለ ጉሮሮዋን አንቆ ያስጨነቃት ወንድሟ ከየመጣ ነው ሳይባል ከኋላው ሲመታው ወደቀ። እንኳንም ማዳንከኝ ወንድሜ ብለው ተያይዘው ሳይነቃባቸው እየሮጡ ሄዱ። በመሃል በመንገድ ላይ ስታልፍ ወድቆ ስላየችው ከአሜሪካ ዲቭና ፍቅርኩ ያለችው ልጅ ተነስ ወንድሜ ብላ እንደማንም ቀጥ አድርገው ምን ሆኖ እንደሆነና እንደዚህ እንደሆነ ልታግባባው ብትሞክርም እሱም የሴት አለርጂክ ስላለበት ሴት በጣም አብዝቶ ይጠላል። እናቱ በውጭ በቃ የራስ ጉዳይ አልፈልግም ብላ በውጭ ስላደገ በጎዳና ላይ ሁሉንም ሴት አንድ አይነት አድርጎ ስለሚያስብ ሴቱን በሙሉ ይጠላል። እና ምን አባሽ ፈልገሽ ነው? በቃ ካዳንሽ ምን ላድርግሽ? ወግዢ ከፊቴ ጥፊ ብሎ ከፊቷ እንድትጠፋ አድርጓታል። ቤሪ ተብየዋል። እሷም ከቡ እያለች እንግዲህ ዶክተሩ እንደምታውቁት ሐኪም ቤት አደይን ቀጥሯት ነበርና አደይን በቀጠሯ መልክ ወደ ሐኪም ቤት ሄዳ ምን እንደተፈጠረና ቀጠሮን ማክበር እንዳለብኝ ብላ መታ ስታየው ዶክተሩ ከጓደኛው መብራቱን አቁሞ የአደይ መምጣት ደስ ስላለው ቆይ ቅጣሻለሁ፣ ለምንድነው እስከዛሬ ያልመጣሽው? ገጠር ስትሄጂም ስደውልልሽ እኮ ብዙም አታነሽም፣ ምን ሆነሽ ነው? ቆይ ሰው ይጨነቃል ብለሽ አታስቢም እንዴ? እያለ ምን ያክል እንደተጨነቅላትና እንዳስበላት እያስረዳን ነበር። እሷም ቢሆን እስከዚህ ድረስ የሚያስፍልኝና የሚጨነቅልኝ ሌላ ሁለተኛ ወገን ማግኘቴ ደስ ብሎኛል። ያው የሚጨነቅልኝና የሚያስብልኝ ዴቭ ብቻ ነበር እና ቤተሰቦች ብቻ ነበሩ እያለች የተፈጠረውን በገጠር አካባቢ ያሳለፈችውን ነገር አንዳንድ ነገረችው። ከዛ በኋላ ስለምሰራውና ምን ማድረግ እንዳለባት እየጠየቃት አይ ከዛ በፊት ግን ቅጣት ይገባሻል፣ መቀጣት አለብሽ ብሎ ሲያነሳ በጣም ይቅርታ አድርግልኝ፣ ለቅጣቱ ትንሽ ጊዜ ይሰጠኝና በኋላ አቀጣለሁ። ማለቴ አሁን ላይ ዝግጅት ላይ ነው ያለው። ለሊም ለማግባት እየተዘጋጀች እሷን ዝግጅት ለማከናወን እየተጣደፍኩ ነውና ቅጣትህን ለሌላ ጊዜ አድርግልኝ ብለዋለች። እሱም ተስማምቶ በመንገድ ላይ ሲሄዱ ቤሪ ጋር ስትገናኝ ቤሪ እንግዲህ ከዶክተሩ ጋር ሆና ስታያት እየተጫወሽበት ነው በዲቭ ላይ አይደል? እሷ አለችኝ ማፈቅራት መወዳት ማገባት ይላል። አንቺ ከዶክተሩ ጋር እንደ ዴቭ ጋር እንደ ዶክተሩ ጋር ሆነሽ ቀንሽና ጊዜሽን ያማረ ጊዜ ታሳልፍ ያለሽ ይሄንን ጉድማ አይን እያየ ስታገቢ አልፈቅድልሽም ብላ ምላሷን ስትዘረዝር አደይ እንደ ቀድሞ ጸጥ ረጭ አላለችም። ጉሮሮዋን ይዛ ምን አባሽ ፈልገሽ ነው? ስንቴ ይነገርሻል? ከዚህ ሰፈርና ከዚህ ቤት ጥፍ ያልተባልሽም ወይ? ከትዬ ቤትስ ምን ያመላልስሻል? ዴቭና እኔ ልንጋባ መሆኑን ጠንቅቀሽ እያወሽ አሁን በመካከላችን መግባቱ ለምን አስፈለገ ብላ ልታስቆማት ብትሞክርም ቤሪ ተብዬዋ እንዲህ በቀላሉ የምትቆም ስላልነበረ ዶክተሩም ቢሆን አደይ አትድከሚ፣ ዝም ብለሽ ሴትዮ በቀላሉ የምትቆም አይደለችም፣ ስንቴ ትነግሪያታለሽ? እና ዴቭም የሚወድሽ ከሆነ የእናቱንም ሆነ የዚችን ወሬ መስማት የለበትም እና ሁሉም ነገር መወሰን ያለበት ዴቭ ነው። አንቺ ስለተናገርሻት የምታቆም ጉድ አይደለችም ብሎ ያለውን ነገር አስረድቷት እንግዲህ አደይን ወደ የምትፈልገው ቦታ ሊያደርሳት ይዟት ሄዷል። በገጠር አካባቢ የእህቱ ልጅ የሚያሳድገው የናደይ ጎረቤት የነበረው ልጅ ከአሜሪካ የአባቱን ንብረት ለማስለቀቅ የመጣው ልጅ ከከተማ ተጣልታ መታ ነበርና አፍነዋት ስለነበርና አለልኝና ጫኜ ካለቀቋት በኋላ ለምንድነው እንደዚህ ያደረከው? እንደዚህ ተዳፍረናልና ብሎ ያሳደጋትን ልጅ እንደዚህ ማገታቸው ስላናደደው በያዘው ዱላ ወገቡን እየሰበረ ለምን እንደዚህ እንዳደረጉና እንዳገቷት ጠየቀው። እሱም ቢሆን እንግዲህ የሚወዳትና የሚያፈቅራት ልጅ እሱ ሊሆናት
አይችልም? ለምንድነው ለኔ የማድርልኝ? እኔ ነኝ የምገባት ሰው እያለ እንግዲህ ታባቷ በላይ የሚሆነው ሽማግሌ የሆኑ ሰውዬ ለኔ ዳርልኝ እያለ እየጠየቀው፣ ሁለተኛ ፍን እንደዚህ ብለ እንዳታወራ እንደዚህ ተናንቀናል እንዴ? አንድ ፍሬ እህት ልጅ እንዴት ለሽማግሌ ሁለት ጸጉር ላወጣ ሰው ምድረው ስራም አላጣው፣ ሁለተኛ ፍን ዝጋ እያለ አፉን ዝም እንዲል አድርጎታል። ከአሜሪካ የመጣው ልጅ እንግዲህ ወደ ከተማ ወጥቶ ነበርና ከዛ በስልክ ሲያወራ ተመልሶ ወደ አሜሪካ ጥሏት ሊሄድ መስሏት ተጣልተው ወደ ገጠር ስለመጣች የአደይም እናትና እህት ስለመከሯት ምክራቸውን ሰምታ ድጋሜ ልትታረቅ አስባለች። አጎቷም ቢሆን እንደ በፊቱ ፈቅዶ ሁለተኛ የእህቴ ልጅ አስቀይመህና አስለቅሰህ ብትመጣ ሁለተኛ ይቅርታ አድርጌ አልሰጥህም፣ ለአንዴና ለመጨረሻ ጊዜ እንዲትታረቁና ያው እዚህ ገጠር ኔትወርኩም ሁሉም ስለማይመች ያንተ ስራ ደግሞ በኦንላይን ስለሆነ ኔትወርኩ ስለሚያስፈልገው ወደ ከተማ ይዘህ መሄድ ትችላለህ ብሎ ስለፈቀደለት ጉዟቸውን ወደ ከተማ አድርገዋል። በቤት ውስጥ ዞር ሲሉ የፍቅር እናት ፍቅርን በቤት ውስጥ አተዋታል። ሮማንና ያሉትን አሹም ቢጠይቋትም ምን እንጃ ስትወጣ አላየኋትም እያለ አሹም እንግዲህ ዘበኛ እንደመሆኑ መጠን የሚወጣውንና የሚገባውን መከታተል ቢገባውም ፍቅር ተብዬዋ በምን ሸውዳ እንደወጣች ባይታወቅም ቤት ውስጥ የለችም። አሹም ስትወጣ አላያትም። ሮማንም ቢሆን እትዬ አትጨነቁ፣ እሷ ዙሮ ትመጣለች፣ በቃ እሷ መውጣት ካሰበች ቤትን ብላ ትወጣለች ብላ ልታረጋጋቸው ሞከረች። እሱስ ልክ ነሽ፣ ግን ውየት ገብታ ነው አትሄጂ ብላት በቃ ይች ልጅ የምለውን ነገር አትሰማኛለች እያለ ሩታ ተብዬዋ እንግዲህ ዴቭ ያለውን ነገር እያጫወታት ለድግስና ለሰርግ ወገቧን አሰር ብላ መጠበቅ እንዳለባትና ሁለተኛ ራሷን ማጥፋት እንደሌለባት አንቺ ለሌሎች መኖር እንዳለብሽ እያረጋጋት የተፈጠረውን ነገርና ግን ደግሞ ራሷን ከማጥፋቷ በፊት ማን እንደዛ እንዳደረጋት ማለት ለምን እንዳጠፋች ቀረብ ብሎ እንደ ወንድም እየጠየቃት ነበር። ሩታ ተብዬዋ በትንሹ ነገር ሆድሜ ብሳናት በቃ በትንሽ በትልቁ ሰው ከጎኗ ስለሌለ ማንም እናትና አባቱም ስለማይጠይቋት ከዛ በተረፈ ደግሞ ከልቧ ያፈቀረችው ዶክተሩ ሌላ ሴት ማፈቅራት አለ ብሎ እውነቱን ካረጋግጠላት በኋላ በዝቃ ምኖርለት አላማ የለኝም ብላ ተስፋ ቆርጣ ነው እና ዴቭ እያባበላት እንግዲህ በዚሁ መሀል በር ተቆረቆርና ስትታይ ሊዱ ናት የዴቭ እህት። እንደማንም አሹ ጋር ተግባቡና አሹ በመምጣቷ ደስታውን ገልጾ ወደ ቤት ስትገባ ትዬ ስለነበረች ፍቅር ናት ብላ ነበር። ግን ስትመጣ እንግዲህ ሊዱ ስለነበር ሰላም ተባብለው እንዴት እንደመጣችና ሁኔታው ለምን እንደመጣች ጠይቋት፣ እሷም እዛ ያለችበት ሀገር ትምህርት ቤት መመዝገብ እንደማይቻልና ወረቀትና ደብዳቤ ይዤ መሄድ እንዳለብኝ ሁሉን ነገር ቼክ ማድረግ አለብኝ ብዬ ነው የመጣሁት ብላ ያለውን ነገር አስረድታቸዋለች። ፍቅር ተብዬዋ ከነቤዛና ወንድሟ ጋር ቤት ሄዳ እነቤዛና ወንድሟ እንዴት እንደመጣች ለምን እንደመጣች ያለውን ነገር ሁሉ ጠይቋት። እሷም ቢሆን አሁን ላይም ድረስ ከዴቭ ተስፋ እንዳልቆረጠች አሁንም በየትኛውም ዋጋ ከፍላ ዴቭን የራሷ ማድረግ እንዳለባት ስለገባት ቤዛ እንግዲህ ለገንዘብ ብላ የማታረገው ነገር ስለሌለ የለሊን ቤት በራሴ ስም አዙሬ ከቤቱ በስሜ ከዞረ በኋላ ለሊን ወደ አሽቀንጥሬ ጥዬ ቤቱን የራሴ ያደርጋለሁ ብላ ስላሰበች ሁኔታው ለምን እንደመጣችና ያለውን ነገር ተረዳዱ። ፍቅር ተብዬዋም አዴን ከዛ አካባቢ ብን አድርጎ ማስወጣት፣ አንቺም ደግሞ የለሊን ቤት ስለምትፈልጊ በእኔ በኩል ለሊንም ተያይዞ ከሀገር እንዲወጡ ማድረግ ነው። በዚህ ከተስማማሽ አብረን መስራት እንችላለን ብለው ሊስማሙ ሲሉ መጀመሪያ ግን እናንተ ቤት እንድገባ እናትሽ ደስተኛ ሆነው እንዲቀበሉኝ አድርጊ፣ ከዛ በቃ እናትሽ ለሊ ጋር ስለሚያስታርቁኝ ለሊ እንግዲህ እውነተኛ ጓደኛ መስያትና ሁሉንም ነገር ይቅርታ አድርጊልኝ ብዬ ስጠይቃት የእውነት መስሏት ስታቀርበኝ የቤቱን ኬዝ በውስጥ ለውስጥ ጨርሳለሁና ይመቸኛል። ስለዚህ መጀመሪያ ስራሽ እናትሽን አሳምነሽ ቤት ውስጥ እንዲያስገቡኝ አድርጊልኝ ብላን ጠይቃታለኝ ቤዛ ተብዬዋ። ካልሆነ ግን በዚህ ካልተስማማሽ አንቺን አላምንሽም፣ በአንዲ ነገር ብትያዣ አሳልፈሽ ትሰጭኛለሽ ብላ ጠይቃታለች። እንግዲህ የገጀራው መፈታት ቤዛንና ወንድሟ ስላስጨነቃቸው እናንተስ እንደዚህ አላችሁ እዛ ጥለሽ ብትሄጂ እኔ ትቀመጣለሁ ብሎ ሲንቦቀቦቅ አንተ ደግሞ የምትቀመጥበት ቦታ ይጠፋል ብለህ ነው? ገጀራው እኮ ወጥቷል፣ ካገኘን እኮ አይለቀንም እያለ በገጀራው ላይ መጥፎ ነገር ስላደረጉ ገጀራውም ታገኛቸው እንደማይለቃቸው እያሰቡ በቃ ፍቅር ጋር ተስማምታ ፍቅርም ወደ ቤት ተመልሳለች።
በቃ ቤሪ ተብዬዋ እንግዲህ በር ቆርቁራ ልትገባና ዴቭን ልትጠራው ስትል እንግዲህ ያላሰበችውና ያልገመተችው ሊዱ ወጥታ ስታናግራት በሱ መሀል አይግባቡምና ያኔ አይግባቡም መሰለኝ። ሊዱ ምን ፈልገሽ ነው አንቺ ይሄንን የመሰለ ጉሬ ፊት ይዘሽ ለወንድም የምትገቢው አይነት ሴት ብለሽ ማሰብሽ? አዴን በደንብ በጣም ነው የሚያፈቅራት ብላ ያንን የፈረስ ጭራ የመሰለ ጸጉሯን ይዛ እየወነወነቻት ከዛ አካባቢ እንድትጠፋና ከወንድሟ ላይ እንድትወርድ እየጠየቀቻት እንግዲህ ሮማንና ሹ ለምንድን ነው የማገለግለው እያለች ሮማን አረታያቸው በሴት መሀል መግባት ወንድ ልጅ በጭራሽ አይገባም። እንደውም ደግ አደረገቻት። አናዳይ ነበር። እዚህ ቤት እየቆረቆረች አሰልችታኛለች። ከአንዴና ለመጨረሻ ጊዜ ከዚህ ግቢ ምንጭቅ ብላ እንድትሄድ ደግ አረገቻት ብሎ አልገለግልም ብሏቸዋል። በመጨረሻም እንግዲህ ዴቭ ከሩታ ጋር ስለነበር ጫጫታውን ሰምቶ ከቤት ሲወጣ ሊዱና እንግዲህ አፈቅራለሁ ወድሃለሁ ያለችው ተጣልተው እየተዋጨቁ ነበር። ሁለቱንም ለያይቶ ሊዱን ወደ ቤት እንድትገባ ወይም ደግሞ የምትሄድበት ነገር እንዳለ እንድትሄድ ይችኛይቱን ደግሞ አፈቅርኩ የምትለውን እጇን ጎትቶ ለአንዴና ለመጨረሻ ጊዜ ነግርሻለሁ፣ ከዚህ ከሰፈር መጥፋት አለብሽ፣ ከላይ ላይ ውረጅልኝ ብሎ ሊያናግራት እጇን ጎትቶ ይዟት ሄደ። ይዟት ከሄደ በኋላ ስነ ስርዓት ይኑርሽ፣ ከዚህ በኋላ እኔና አንቺ ምንም የሚያገናኝን ነገር የለም ብሎ ሲላት እሷም ቢሆን እኔ እዚህ የምንከራተተው እንኳን ተንብዬ ነው ማፈቅራለሁ እንደ እያለች ፍቅሯን ስትናዘዝ እኔ እኮ አዴን ለማግባት ዝግጅቴን የጨረስኩ ነኝ፣ ቆይ ለምንድን ነው የማትረጅኝ? ምን አይነት ራስ ወዳድ ነሽ? እያለ ያለን ነገር ሊያስረዳት ቢሞክርም ምሰማ ፍጥረት አይደለችም። ረግጧት የራስሽ ጉዳይ፣ ሁለተኛ ግን አንቺን ብትሆኔ እናቴን ብትሆኑ አዴን ከማግባት ወዲህ ኋላ አልልም፣ በመካከላችን እየገባችሁ መዘባረቃችሁን ብታቆሙ ነው የሚሻለው ብሎ ጥሏት ሄዷል። እኔ ነው ጥሎኝ የሚሄደው፣ ቆይ ማሰራለታለሁ ብላ በቁጭት እንግዲህ ምን ልታረግ እያሰበች ጥሏት ሄደ። ከዛ በተረፈ እንግዲህ ፖሊሱ በተለይ የገጀራውን ከእስር ቤት መጥፋት ስለተጠራጠረ ሊደብቀው ነው ብሎ ቤቱን ፍተሻ ቢያደርግም ሊያገኘው አልቻለም። ውጭ ላይ ግን ባቡሬንም እየተከታተለ ለሊንም እየተከታተለ የሆነ ነገር እንደደበቁ ስለጠረጠራቸው የሆነ ነገር ማለ ቢሉ ከኋላቸው እየሄደ ባቡሬም ስልክ እያወራ ገጀራውም ተደብቆ ካሁን አገኘኝ አላገኘኝ እያለ ለሊም በጭንቀት ልትፈነዳ ስትል ድራማው ያልቃል። እና ውድ ቤተሰቦችዬ ሊዱ እንግዲህ ከስንት ጊዜ በኋላ ተመልሳለች። ይቺ ቤሪ ተብዬዋ ከአዴና ከእንትና ላይ መቼ እንደምትወርድ እንግዲህ አብረን የምናየው ይሆናል። እና ቤዛና ፍቅር ተብዬዋ ያቀዱት እቅድ የሚሳካላቸው ይመስላችኋል በለሊ ላይ? እና ውድ ቤተሰቦችዬ የአዴ ድራማ ይህን ይመስላል። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካሙ ሁሉ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ፣ ቻው።